ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ ከዚህ በፊት የተለያዩ ቪዲዮዎችን ዲቪ 2027 በተመለከተ ሰርተንላችኋል። ነገር ግን በጣም ብዙ ጥያቄዎችን እየጠየቃችሁ ስለሆነ ለምሳሌ ዲቪ ቀርቷል የሚሉ ሰዎች አሉ፣ ቀኑ ደግሞ አልፏል፣ ዲቪ ተሞልቶ ቀኑ አልፏል የሚሉ ሰዎች አሉ። እኛም ደግሞ ከዚህ በፊት የተለያዩ ቪዲዮዎችን ሰርተን የሚሞላበትን ቀንም ጠቁመናችሁ ነበር ማለት ነው። ስለዚህ ዛሬ ዲቪ ቀኑ አላለፈም። እንደገና ደግሞ በመጨረሻ ወይም ደግሞ ሌተስት የሆነው አፕዴት የሆነው ኢንፎርሜሽን ደግሞ ስቴት ገቨርንመንቱ ያወጣውን ማስታወቂያ ይዤላችሁ ቀርባለሁ ማለት ነው። በመጀመሪያ ግን ዲቪ እንደሚሞላላችሁ የምትፈልጉ ሰዎች የቴሌግራም ቻናላችን በመጀመሪያ ደረጃ ኮሜንት ላይ ፒን አድርገን ስላስቀመጥን እዛ ክሊክ አድርጋችሁ ቴሌግራማችን ጆይን አድርጋችሁ እንድጠባበቁ። ምክንያቱም መሙላት የምትፈልጉ ሰዎች ዲቪ መሙላት በሚጀመርበት ቀን ምናልባት ፓስፖርት ካስፈለገ እንደገና ደግሞ ሙሉ ስማችሁና ዳታውን በማስቀመጥ የተወሰኑ ሰዎችን ዲቪ እንሞላለን ማለት ነው። ስለዚህ ቴሌግራም ቻናላችን ጆይን አድርጋችሁ እዛ ላይ የምናስቀምጠው ሊንክ ስለሚኖር ፎሎ እንድታደርጉና እንድትከታተሉ ይጠቅማችኋል ማለት ነው። ስለዚህ የተለያዩ የተጠየቁ ጥያቄዎች አሉ። ሌተስት የሆነ አፕዴት የሆነ ኢንፎርሜሽን አለ፣ ክፍያ፣ የተለያዩ ነገሮች የሚያስፈልጉ ነገሮችን በአጭሩ ይዤላችሁ ቀርባለሁ ማለት ነው። ስለዚህ በመጀመሪያ ግን ቴሌግራም ጆይን ማድረግ እንዳትረሱና ቪዲዮን ደግሞ ላይክ በማድረግ እንዲጀምሩ ጠይቃችኋለሁ ማለት ነው። ስለዚህ በመጀመሪያ ደረጃ ዲቪ አልተቋረጠም ወይም ደግሞ ዲቪ ተሞልቶ አላለቀም ወይም ደግሞ ዲቪ ቀርቷል የሚባለው አባባል ስህተት ነው ማለት ነው። ስለዚህ እነዚህን ጥያቄዎች በትክክል መልስላችኋለሁ። የሚያስፈልጉ ነገሮችም ምን ማድረግ እንዳለባችሁ ከፌክ ሊንኮች ጋር በተያያዘም እንዳትጭበረበሩ ከዚህ በፊት የሰራሁት አለ። እነሱንም አጠቃላይ መረጃ ሌተስት የሆነው ወይም ደግሞ አፕዴት የሆነ መረጃ ይዤላችሁ ቀርባለሁ ማለት ነው። እንግዲህ ስለ $1 ከዚህ በፊት እንደነገርኳችሁ ምንድነው $1 ክፍያ ግዴታ ነው፣ ተወስኗል። ብዙ ጥያቄ የምትጠይቁ ሰዎች አላችሁ። በቃ $1 እርግጠኛ ሆኖ መከፈል እንዳለበት ተወስኗል። የዘገየበት ምክንያት አንዱም ይሄ ነው። ሁለተኛውን ነግራችኋለሁ። እንግዲህ የክፍያ አማራጭ በሚዘጋጅበት ጊዜ ኢትዮጵያ ያለን ሰዎች በዶላር መክፈል ስለማንችል ለዛ ነው የቴሌግራም ቻናላችን ጆይን አድርጋችሁ እዛ ላይ በምናወጣው ማስታወቂያ መሰረት እንድትመዘገቡና እኛ ደግሞ አፕላይ እንድናደርግላችሁ የሚያስፈልገው ማለት ነው። ስለዚህ ለምሳሌ እኛ ዲቪ ሞልተን ከሞላን በኋላ ስክሪንሾቱን እንልክላችኋለን። እናንተ ክፍያ ትፈጽማላችሁ ማለት ነው። ምክንያቱም እኛ ቀድመን እንሞላላችኋለን ማለት ነው። ቀድመን ካልሞላላችሁ ወይም ደግሞ ቀድመን ሳንሞላላችሁ ክፍያ እንጠይቃችሁ ማለት ነው። ሁለተኛው ደግሞ ምንድነው እኛ ቀድመን ሞልተን ደግሞ እናንተ ክፍያውን ማስቀረታችሁ ማለት ነው። ምክንያቱም እኛ ቀድመን ከሞላችሁ በኋላ ክፍያውን ካስቀራችሁት ድጋሜ እናንተን ከሞላ ነው አንድ ሰው ሁለት ጊዜ መሙላት ስለማይቻል ዲስኳሊፋይድ ይሆናል ማለት ነው። ስለዚህ እኛ ቅድሚያ ክፍያ ሳንቀበል ከሞላንላችሁ በኋላ ክፍያ መቀበል እንችላለን ማለት ነው። ይህን ደግሞ ስክሪንሾት በምልክላችሁ ጊዜ ከተሞላላችሁ በኋላ ይሆናል ማለት ነው። ለዛም ነው ቴሌግራም ቻናላችን ጆይን አድርጋችሁ ጠብቁ ያልነው ማለት ነው። ሌላው ደግሞ ምንድነው ስለ $1 ስናወራ ለምሳሌ $1 ለመክፈል ኢትዮጵያ ሆነን አንችልም። ነገር ግን በተለያዩ ዓለማት ያሉት ሰዎች እነዚህን $1 ለመክፈል የተለያዩ የክፍያ አማራጮች አሉ። ስለዚህ እነዛን አማራጮች ከተለያየ ዓለም ወደ ዲቪ ስቴት ዲፓርትመንት ወይም ደግሞ ወደ አሜሪካ ፔይ እንዲደረግ ወይም ደግሞ እንዲከፈል ከተለያዩ የመክፈያ ዘዴዎች ጋር ለማገናኘት ጊዜ በመውሰዱ የተለያዩ ሶፍትዌር ዴቨሎፕመንት እና የተለያዩ የክፍያ መንገዶችን ለማዘጋጀት ስለሚጠቅም ጊዜ የወሰደው በዚህ ምክንያት ይሆናል ማለት ነው። ሌላው ደግሞ ምንድን ነው ፓስፖርት ነው። በጣም ብዙ ጊዜ ደጋግማችሁ የምትጠይቁን ፓስፖርት ነው። ፓስፖርት በተመለከተ ፓስፖርት ያስፈልጋልም አያስፈልግም አልተባለም። ሁለተኛው የዘገየበት ምክንያት ዲቪ ለመሙላት የዘገየበት ምክንያት ፓስፖርት ይሆናል ማለት ነው። ስለዚህ ፓስፖርት አሁንም ደጋግማችሁ የምትጠይቁ ጥያቄዎች ቪዲዮችን በደንብ እንድትከታተሉትና ከዚህ በፊት የሰራሁላችሁ 3 ቪዲዮዎች አሉ፣ እነሱን እንድታዩት ጋብዛችኋለሁ ማለት ነው። ምክንያቱም እዛ ቪዲዮ ላይ የፎቶ ሪኳየርመንት አሉ፣ የተለያዩ ነገሮች አሉ። ከቤተሰብ ጋር የምትሞሉ ያገባ ሰው፣ ልጅ ያለው ሰው፣ ዘመድ ያለው ሰው፣ አሳዳጊ፣ ለምሳሌ ልጅ ሳትወልዱ ወይም ደግሞ ልጅ ሳይኖራችሁ የምታሳድጉት ሰው ካለም እንዴት እንደምትሞሉ ሁሉ ዲቴል አስቀምጭላችኋለሁ ማለት ነው። ስለዚህ እናንተ ቪዲዮን ጨርሳችሁ ሳታዩ የተለያየ ጥያቄ አትጠይቁ። አሁንም ቢሆን እኔ ቪዲዮ ላይ ያልገባችሁን ጥያቄ ኮሜንት ከማድረጋችሁ በፊት ቪዲዮን እስከ መጨረሻው እንድትከታተሉት እና መጨረሻ ላይ እስከ መጨረሻው ተከታትላችሁ ያልገባችሁ ጥያቄ ካለ ግን በኮሜንት ብታሳውቁ ልክ እንዳሁኑ በጣም ብዙ ጥያቄ የሚጠየቁትን ቪዲዮ ሰራላችኋለሁ ማለት ነው። ሌላው ደግሞ ምንድን ነው የውጤት መለቀቂያ ቀኑ እንደሚታወቀው የማንኛውም ዲቪ ግንቦት ላይ ነው ውጤት ወይም ደግሞ የዲቪ አመልካቾች ውጤት የሚለቀቀው። ስለዚህ አሁን ዲቪ የመሙላው ጊዜ ቢዘገይም ዲቪ የሚሞላበት ጊዜ ቢዘገይም ዲቪ የሚወጣበት ጊዜ ውጤቱ የሚለቀቅበት ጊዜ ግንቦት ነው፣ አይቀየርም ማለት ነው። ስለዚህ እነዚህን ጥያቄዎች ደጋግማችሁ መጠየቅ የለባችሁም ማለት ነው። ከዚህ ጋር በተያያዘ ደግሞ ምንድነው ኦፊሻል ሶርስ ብቻ እንድትከታተሉ ነው። ከዚህ በፊት የሰራሁላችሁ ቪዲዮ ሊንክ አስቀምጬላችኋለሁ። ከዩናይትድ ስቴትስ
ስቴት ገቨርንመንት ውጪ ወይም ዲቪ የሚሞላበት ዌብሳይት ውጪ ሌላ ቦታ ላይ ሄዳችሁ መሙላት የለባችሁ። ምክንያቱም አሁን $1 ክፍያ ስለተጀመረ በጣም ብዙ ፌክ ዌብሳይቶች ወይም ደግሞ በስተት የተቀመጡ ዌብሳይቶች አሉ። እነዛ ዌብሳይቶች የእናንተን $1 ኮሌክት ለማድረግ ብቻ እንጂ ከአሜሪካ ዳይቨርሲቲ ቪዛ ወይም ከዲቪ ጋር የማይገናኙ ይሆናል ማለት ነው። ስለዚህ ኦፊሻል ዌብሳይት ወይም ደግሞ ኦፊሻል ሶርስ ብቻ እንድትጠቀሙ ከሊንኩ ከቴሌግራም ሊንካችን በተጨማሪ ይሄን ሊንክ ደግሞ ኮሜንት ላይ አስቀምጥላችኋለሁ። በአማርኛ ጽፌ እያንዳንዱ ሁለቱን ሊንክ ለይቼ አስቀምጥላችኋለሁ ማለት ነው። ቴሌግራም ጆይን ካረጋችሁ ደግሞ እዛ ላይ ሙሉ ሊንኩ ስለማስቀምጥ ቀጥታ ክሊክ ስታደረጉ ወደ ትክክለኛው ዌብሳይት ብቻ ይወስዳችኋል ማለት ነው። ከክፍያ ጋር በተያያዘ እንግዲህ ለሚያስቸግራችሁ ሰዎች አንደኛ ቤተሰብ ውጭ ሀገር ያላችሁ ቤተሰብ ካላችሁ የምታውቁት ሰው ካለ መክፈል ይችላል። ይሄን ክፍያ መክፈል የሚችል ምክንያቱም $1 በጣም ቅናሽ ነው። ለምሳሌ አሁን እኔ ከፍልላችኋለሁ ስል ባለፈው የተወሰኑ ሰዎችን እኔ ሞላላችኋለሁ ብያለሁ። ከዚህ ውጭ ግን መሙላት የሚፈልግ ሰው የሚከፍልለት ያጣ ሰው ምን ሊያደርግ ይችላል? ለምሳሌ $1 በኢትዮጵያ $1 በኢትዮጵያ ብር 100 ምናምን ብር ነው። እኔ ዲቪ ብሞላላችሁ 100 ምናምን ብሩን ብትከፍሉኝ እንደማለት ነው። ስለዚህ $1 ስለሆነ በጣም ትንሽ ክፍያ ይሆናል ማለት ነው። ስለዚህ ቤተሰብ ካሉ የምታውቁት ጓደኛ ካለ ሌላ ማንኛውም ሰው የምታውቁት ሰው ካለ ውጭ ሀገር ያለ ሰው እንደኔ መክፈል ይችላል ማለት ነው። ስለዚህ ይሄን ከክፍያ ጋር በተያያዘ እነዚህ ነገሮች እነግራችኋለሁ ማለት ነው። አሁንም ግን ጥያቄዎችን ደጋግማችሁ እንዳትጠይቁ የምነግራችሁ ነገር ዲቪ የዘገየበት ምክንያት $1 ክፍያ ለማመቻቸትና ፓስፖርትና ተያያዥ ህጎችን ለማመቻቸት ስለዘገየ ስለ ክፍያ በምን መክፈል እንችላለን፣ እንዴት መክፈል እንችላለን የሚለው እስካሁን አልታወቀም። ያን ሴታፕ እያደረጉ ስለሆነ ማለት ነው። ስለዚህ እናንተም ይሄን መጠበቅ ነው ያለባችሁ ማለት ነው። ሌላው ደግሞ ምንድን ነው እዚህ ጋር የምነግራችሁ ነገር ፕሪፔር ጋዘር ዶክመንትስ ቱ አፕላይ ነው። ይሄ ደግሞ ምንድን ነው ይሄን የተናገሩት ደግሞ ወይም ደግሞ አዘጋጅታችሁ መጠበቅ ያለባችሁ ለምሳሌ ፓስፖርት ያስፈልጋል ከተባለ ፓስፖርት አዘጋጅታችሁ መጠበቅ አለባችሁ። ቅድም እንደነገርኳችሁ ፓስፖርት ያስፈልጋልም አያስፈልግምም አልተባለም። ነገር ግን ካስፈለገ ማስቀመጥ። ሌላው ደግሞ የትምህርት ማስረጃ፣ ሌላው ፎቶ ነው። በዋናነት ፎቶ በጣም ትልቁ ሪኳየርመንት መጀመሪያ እንድትወድቁ የሚያደርጋችሁ ወይም ከእጣ ውስጥ እንዳትገቡ የሚያደርጋችሁ ፓስፖርት ፎቶ ይሆናል ማለት ነው። ስለዚህ ፎቶ ግዴታ በፓስፖርት ሪኳየርመንት መሰረት ፎቶ ተነስታችሁ ማዘጋጀት አለባችሁ። ፎቶውን ደግሞ በምትላላኩበት ጊዜ ስፔሻሊ በሶሻል ሚዲያ በቴሌግራም፣ በፌስቡክ፣ በዋትሳፕ በተለያየ ቦታ ፎቶ የምትላላኩ ከሆነ ኳሊቲው ሊቀንስ ይችላል፣ ሪዞሉሽኑ ሊቀንስ ይችላል፣ በተባለ ፎርማት ላይሆንላችሁ ይችላል፣ ባክግራውንዱ ነጭ የተባለ ሊበላሽ ይችላል ማለት ነው። ስለዚህ ቀጥታ እናንተ ፎቶ ከተነሳችሁበት ቦታ በፍላሽ ብትወስዱት ወይም በሚሞሪ ብትወስዱት ወይም በስልካችሁ ብትወስዱት የተሻለ ይሆናል ማለት ነው። ስለዚህ ፎቶ ሪኳየርመንት ከፈለጋችሁ ከዚህ በፊት የሰራሁላችሁ ቪዲዮ አለ። አሁንም ቻናሌ ላይ ሂዳችሁ ያን ፎቶ ሪኳየርመንቶች ማየት ትችላላችሁ ማለት ነው። እንግዲህ ለመጨረሻ ጊዜ የወጣው ማስታወቂያ ምን ይላል የሚለው እንግዲህ እዚህ ጋር ስክሪኑ ላይ ያሳያችኋለሁ። ምንድን ነው የሚለው አዲስ አሰራር ኢምፕሊመንት እያደረጉ እንደሆነ እና የማመልከቻ ቀን ሲደርስ ደግሞ ይፋ እንደሚያደርጉ ዲቪ 2027 አመልካቾች ውጤት የሚያዩበት ቀንና አመልክተው ያለፉ ሰዎች ደግሞ ቪዛ አፕላይ የሚያደርጉበት ቀን አለመቀየሩን ይናገራል ማለት ነው። ስለዚህ እዚህ ጋር በደንብ ኢን ዲቴል አስቀምጠውላችኋልና እዚህ ላይ ዌብሳይታቸው ላይ እንደማሳያችሁ ይሆናል ማለት ነው። ህጉ ወይም ደግሞ አሁን ትራንስሌት አድርጌ እንደነገርኳችሁ ይሆናል ማለት ነው። ስለዚህ እናንተ ከዚህ ጋር በተያያዘ ምንም አይነት ጥያቄ ካላችሁ ወይም ደግሞ ያልተመለሰ ጥያቄ ካላችሁ እንደዚህ ቀደሙ ኮሜንት ላይ አስቀምጣችሁልኝ ይህን ቪዲዮ እንደሰራሁላችሁ ማስቀመጥ ትችላላችሁ። ነገር ግን ቤተሰብን በተመለከተ፣ ፎቶ በተመለከተ፣ ፓስፖርት በተመለከተ፣ $1 ክፍያ በተመለከተ በጣም ብዙ ጊዜ ሌተስት የሆነ መረጃዎችን ሼር ስላደረግኳችሁ ከዚህ የተለየ ጥያቄ ያልገባችሁ ጥያቄ ካለ መጠየቅ ትችላላችሁ። ምክንያቱም ስለ ቤተሰብ ሁኔታ ልጅ ካላችሁ፣ ባልና ሚስት ካላችሁ፣ ኢቨን ያልወለዳችሁት ልጅ የምታሳድጉት ካለን መሙላት እንደሚቻል ከ18 ዓመት በታች ከሆነ መሙላት እንደሚቻልና የተለያዩ ህጎችንም አብሬ ያስቀምጨላችኋል ማለት ነው። ስለዚህ ማንኛውንም ጥያቄ ኢንዲቴል ስላስቀመጥኩላችሁ እነዛን ነገሮች ሄዳችሁ ቪዲዮን ማየት ይሆናል ማለት ነው። ነገር ግን ሌላ ያልገባችሁ ጥያቄ ከዚህ በፊት ቪዲዮ ሰርቼ አሁንም ቪዲዮ ሰርችላችሁ እዚህ ቪዲዮም ያልተመለሰ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። እኔም የእናንተን ጥያቄ አንብቤ በሪፕላይ እነግራችኋለሁ። ቪዲዮ መስራት ካስፈለገ ደግሞ ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ ላይክ ያላረጋችሁ ላይክ እንድታደርጉ፣ ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉ በአክብሮት የጠየኩኝ። ቸር ተመኘው። መልካም ጊዜ